ጸጉራችሁ እንደዚህ ፍሪዝ እንዲሆንላችሁና ኮርሊ እንዲሆንላችሁ በተለይ ጸጉራችሁ እንዲለሰልስላችሁ ከፈለጋችሁ ይህንን የጸጉር ሻምፖ በየጊዜው ጸጉራችሁ ስትታጠቡ እየሰራችሁ ታጠቡበት። በጣም ትወዱታላችሁ። በተለይ ለከርዳዳ ጸጉር እንዴት ጸጉርን እንደሚያለሰልስና ለመጀመሪያ ጊዜ ይህንን ሻምፖ እንደዚህ ስሰራው እንዲሁም ደግሞ እሳት ሳይነካው እሳት ራሱ አያስፈልጋችሁም። ምርጥ ሻምፖ ነው። ሰርታችሁ ተጠቀሙት። ከኬሚካል ነፃ የሆኑ ሻምፖዎች እንደዚህ እየሰራን ለጸጉራችን ብንጠቀም በጣም ውጤታማ እንሆናለን። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ለቻናሌ አዲስ የሆናችሁ ቤተሰብ እየሆናችሁ ተቀላቀሉ ማለት ነው። በመጀመሪያ እዚህ ጋር የመጀመሪያው ግብአቴ የሚሆነው ሩዝ ነው። ሩዝ ጸጉርን ለማሳደግ እንዲሁም ደግሞ የሩዝ ውሃ ራሱ አድርጋችሁ ስፕሬ እያደረጋችሁ ጸጉራችሁ በሳምንት 2 ብትጠቀሙ በጣም ውጤታማ ትሆናላችሁ። እንዲሁም ያደርቅብናል ብላችሁ የምታሰቡ ካላችሁ ደግሞ ቅባት እየጨመራችሁበት ማለት ነው። ዛሬ ግን ለየት ባለ መንገድ ነው የምሰራው። በመጀመሪያ እዚህ ጋር 4 ማንኪያ ሩዝ የሚሆን ተጠቅሜያለሁ። 2 ማንኪያ ሮዝሜሪ፣ እዚህ ጋር የደረቀ ሮዝሜሪ ነው የተጠቀምኩት። ፍረሽ ካላችሁ ፍረሽ መጠቀም ትችላላችሁ። ነገር ግን ልፈጨው ስለሆነ ያው የደረቀው ቢሆን አሪፍ ነው ማለት ነው። ከዛ በኋላ መፍጨዬን አምጥቼ እዚህ ጋር አንድ ላይ እንፈጨዋለን። በመጀመሪያ ሮዝሜሪ በጣም ለጸጉር እድገት እንዲሁም ደግሞ በየገበያው በውድ ዋጋ የሚሸጥ ነውና እንደዚህ እየሰራችሁ መጠቀም ትችላላችሁ። የምንጠቀማቸው ሻምፖዎች፣ ኮንዲሽነሮች እና የተለያዩ የጸጉር ቅባቶች ከኬሚካል ነፃ የሆኑ አይደሉም። ለማቆየት ሲባል ብዙ ኬሚካሎች ይጨምሩበታል። ያንን ደግሞ ጸጉራችንን በጣም ነው የሚጎዳው። ጸጉራችን እንዲነቀል፣ ጸጉራችን እንዲጎዳ፣ እንዳይፋፋ ያደርጋልና በተለይ እንዲሁም የምንጠቀመው የምንታጠብበት ውሃ በተለይ አረብ ሀገር ላላችሁ ጨዋማ ስለሆነ ያንን ውሃ ደግሞ ጸጉራችን በጣም ነው የሚጎዳው። ስለዚህ ጸጉራችሁ ስትታጠቡ እንደዚህ እየሰራችሁ በተቻላችሁ አቅም እንደዚህ እየሰራችሁ ብትታጠቡ ይመረጣል። ከዛ በኋላ እዚህ ጋር አንድ ላይ አድርጌ አዋህጄ ፈጨውት። ከፈጨው በኋላ ዱቄቱን የሩዙን ዱቄት አንድ ላይ ውሃ እንጨምርበታለን። በመጀመሪያ በቃ ጨምረዋለሁ እና ያን ያክልም ድቅቅ አላለኝም፣ ግን ድቅቅ አድርጋችሁ መፍጨትም ትችላላችሁና ያው ልጆች ተኝተውብኝ እንዳይነሱብኝ ብዬ ቶሎ እንትን ብዬ ነው የሰራሁትና ግን ማድቀቅ ትችላላችሁ እናንተ ለማለት ነው። እዚህ ጋር ስትጠቀሙ ዘፍስፈን ስለምናስቀምጠው ሙቅ ውሃ በደንብ የፈላ ውሃ ነው መጠቀም ያለባችሁ። ምክንያቱም ጥቅሙን በደንብ እንዲሰጠን እና ለ24 ሰዓት ካስቀመጣችሁ ደግሞ ለብ ያለ ከሆነ ምንም ችግር የለውም ማለት ነው። ግን ጊዜ ሰዓት ስለሌለን ለ3 ሰዓት ብቻ ነው የምናስቀምጠው። አንድ ላይ በደንብ ታዋህዱታላችሁ። ከዛ በኋላ የምጨምርበት ተልባ ጨምርበታለሁ። እናንተ ሽበት ላለባችሁ በተለይ ለሽበት ይሆናልና ሽበትን እንዲያጠፋላችሁ ሽበታችሁን እንዳይታየባችሁ ከፈለጋችሁ ደግሞ ጥቁር አዝሙድን መጨመር ትችላላችሁ። እነዚህ ግብአቶች ራሱ ጸጉራችን እንደዚህ እየሰራን ስንጠቀምበት ጸጉራችንን የመድመቅና እንዲሁም ደግሞ ሽበት ራሱ ቢኖርብን ያንን ሽበት የመሸፈን እየተሸፈነ ይመጣል ማለት ነው። ስለዚህ እንደዚህ እየሰራችሁ ብትጠቀሙ በጣም አሪፍ ነው። አንድ ማንኪያ ከግማሽ ጨምሬበታለሁ፣ ተልባ ጨምሬበታለሁ። ከዛ ከድኜ አስቀምጨዋለሁ። ከ3 ሰዓት በኋላ ይሄንን ይመስላል። ራሱ ይወፍራል። ሰዓት ካላችሁ ግን እየሄዳችሁ እየመጣችሁ ብታገለባብጡት በጣም አሪፍ ነው። ከዛ እዚህ ጋር ሻምፖችንን ለመስራት እንሄዳለን ማለት ነው። እና ለቻናሌ አዲስ የሆናችሁ ቤተሰብ እየሆናችሁ አበረታቱኝ በዚህ አጋጣሚ እና ላይክ አድርጉት። ላይክ ማድረጋችሁ እንዳትረሱ። እዚህ ጋር ተደፋብኝ እንግዲህ ምንም ማድረግ አይቻልም እና በጣም ሞልቼው ነበር። አንድ ብርጭቆ ነበር የጨመርኩበት አይደል። እየወፈረ ሲመጣ መጨረሻ ለማውጣት ስለሚያስቸግረኝ ብዬ እንደገና ግማሽ ብርጭቆ ውሃ ጨምሬበታለሁ ማለት ነው። አንድ ብርጭቆ ከግማሽ ውሃ ነው እኔ የጨመርኩት እና መጭመቂያዬ ደግሞ እዚህ ጋር ምንም አልተመቸኝም ነበር። ነገር ግን መጭመቂያው ባይመቸኝም እንትኑ ዝቃጩ እንዳይወጣብኝ ብዬ ነው ይሄንን የተጠቀምኩት። እናንተ በነጠላ ማጥለል ትችላላችሁ። እንዲሁም ደግሞ ደግማችሁ ዝቃጩ እንዳይወጣባችሁ ደግማችሁ ማጥለል ትችላላችሁ ማለት ነው። ግን አታግሎኛልና ግን በደንብ ነው የወፈረውና በቃ ለካ እንደዚህም አድርጎ መጠቀም ይቻላል። በተለይ ውሃ እንደዚህ ስፕሬዎችን መጠቀም ማትፈልጉ ማይመቻችሁ እንደዚህ በሻምፖ መልኩ እየሰራችሁት ብትጠቀሙ በእርግጠኝነት ውጤታማ ትሆናላችሁ
ትሆናላችሁ። ጸጉራችሁ ያድጋል። ጸጉር ማያድግበት ምንም ምክንያት የለም። አሁን እኔ የሚነቃቀለው ጸጉሬ የሚሰባበረው በደንብ ነው የዳናልኝ አሁን እየተጠቀምኩት ስለሆነ ማለት ነው። እና በተለይ ግንባራችሁ የሸሸባችሁ እንደዚህ ጸጉራችሁን እየተንከባከባችሁ መመለስ ትችላላችሁ። እና ከፈረስ ጭራ ደግሞ ያው እንትን ብትሆኑ ነፃ ብትሆኑ። በዚህ አጋጣሚ እንግዲህ አንዳንድ ኮመንቶችን መልስና በጣም ምርጥ ምርጥ ኮመንት የምትሰጡኝ በጣም ነው ማመሰግነው። በጣም ከልቤ የምር በቃ አንዷ እህቴ የፈረስ ጭራ ከመቀጠል እንደዚህ መልፋት ይቻላል ብላኛለች። እና እንዲሁም አንዷ ደግሞ ምን አለች መሰላችሁ? እድሜ ለአረብ ሀገር እድሜ ለአረብ ሀገር ከአረብ ሀገር ነው ንጽህና ራሱ የተማራችሁት ብላ ኮመንት አድርጋለኝ ነበር። እና ግን ያው ኮመንት በድንጋይ ቢሆን አሪፍ ነበር። ለማንኛውም ብዙ አመለካከት ያላቸው ብዙ የሆነ በቃ ብዙ መጥፎ አመለካከት ያላቸው አሉ እና ጥሩም ደግሞ አመለካከት ያላቸው ሰዎች አሉ። እና ከ100% ራሱ 90% መጥፎ ኮመንት ቢሆን እኔ 10% የሚደግፈኝ ካለ በ10% እቀጥላለሁ ማለት ነው። እና ምክንያቱም ወድጄው ስለምሰራ ራሴን ስለምንከባከብ ራሴን ስለምጠብቅ እኔ ለማንም ብዬ አይደለምና ምሰራውና ስለዚህ ራሴን ስለምጠብቅ ራሴን ስለምንከባከብበት ምንም መስሎ አይታየኝም። እና በጣም ደስ እያለኝ ነው ጊዜን ሰዓቴን ከልጆቼ ጋር አመቻችቼ ቪዲዮን የምቀርጸው ቪዲዮን ፖስት ማረገው ራሴን የምጠብቀው ማለት ነውና ለማንኛውም የተጠቀምኩት 1 ማንኪያ ሻምፑ ጨምሬ ይሄንን ይመስላል። ከዛ በኋላ ጸጉሬ ማስኩን ተቀብቼ ነበር። የትላንት የለቀቅኩላችሁ ማስክ ወዳችሁታል ብዬ ተስፋ አደርጋለሁ። እናንተ ከተጠቀማችሁ ትንሽ ሽንኩርት ስለነበረበት ነው እንጂ ይህን ያክል መስጠላ ሽታ የለውም። እና ነገር ግን ሁሌም ቢሆን ሻምፑ ስጠቀም እኔ እንደዚህ እያረኩ ነው መጠቀም የምፈልገው ማለት ነው። እና ከዛ በኋላ ሻምፖን 1 ማንኪያ ሻምፖ ከጨመርኩ በኋላ ጸጉሬ በአንድ ጊዜ አለቅልቄው ነበር። አንድ ጊዜ ካለቀለቅኩ በኋላ በደንብ ነው መሳጅ ያደረኩት። ምንም ማስክ ባትቀቡ ራሱ በዚህ ሻምፖ እንደዚህ ሰርታችሁ ለ10 ደቂቃ ማሳጅ እያደረጋችሁ ብታስቀምጡት ብትተውት ጸጉራችሁ በጣም አሪፍ ነው። እና እውነት ለመናገር ጸጉሬ ተቃጥሎ ነበር ማለት ይቻላል። እና ግን እግዚአብሔር ይመስገን ማስኩ ከተቀባው በኋላ በጣም ነው በቃ ሰላሜን ያገኘሁት። እና ማስኩን ተቀብቼ በዚህኛው ሻምፖ ታጠብኩኝ። ጸጉሬ ደግሞ በጣም ነው የሚያምረው። በጣም እርግጥ አሁን ከስር አዳዲስ ጸጉሮች እየበቀሉ ነው ስስ ቢሆን ራሱ ማለት ነው። እና ስስ የሆነው ደግሞ አሪፍ ተመልሶልኝ ነበር። ያው በጣም እየተነቀለ ስለወጣ ነው። በፊት ልጆችም ስለማጠባ እናቶች ስትሆኑ በተለይ ስትወልዱ ምናምን በቃ እንዳትደነግጡ ጸጉሬ ለምን ተነቀለ ምናምን ብላችሁ፣ ምክንያቱም ይሄ ሆርሞን ስለሆነ ማለት ነው። እና የራሱ የቻለ ሆርሞን ስለሚመጣ በዛ ምክንያት ጸጉር ይነቃቀላል፣ ጸጉር ይበጣጠሳል። በቃ ንቅል ብሎ ነው የሚወድቀው። እና በቃ እኔ ድንግጥ ነበር ያልኩት መጀመሪያ። ግን ደግሞ የናቲ ጊዜ ረስቼ ነው እንጂ የናቲ ጊዜ ወዲያውኑ ነበር መንከባከብ የጀመርኩት። አሁን ግን ትንሽ ዘግይቼ ስለነበር ነው ማለት ነው። ያው ጥሩ ሁኔታ ስላልነበርኩ ሀዘኖች ስለተደጋገሙ በዛ ምክንያት ነው። ግን ደግሞ እግዚአብሔር ይመስገን አሁንም ቢሆን ይመለሳል፣ ጸጉር ይመለሳል። እንክብካቤ እራሳችሁን ስትንከባከቡ እራሳችሁን መመለስ ትችላላችሁ። በመጨረሻ ከታጠብኩ በኋላ እንዴት እንደሚያምር ጸጉሬ በስማም የምር እንዴት እንደሚያምር በማታ ነበር ይህንን ቪዲዮ የቀረጽኩት። እንግዲህ ያው ቪዲዮዬ ጥራት ባይኖረውም እዚህ ጋር ግን አሪፍ ይመስላል፣ ጥራት አለው ትንሽ። እና ግን ቪዲዮም ስቀርጽ ሳዘጋጅም በማታ ነበርና ከዛ በመጨረሻ እንደዚህ ከታጠብኩ በኋላ ጭቃ ቅባት፣ ይህንን ጭቃ ቅባት በቀደም የሰራሁት ጭቃ ቅባት ሰራችሁት ወይ ወደዳችሁት ወይ? ምክንያቱም ቪዲዮ አሪፍ ነው፣ ወዳችሁታል፣ ብዙ ሰው አይቶታልና እግዚአብሔር ይመስገን። ከዛ ቅባቱን እርጥብ እየሆነ ሳታበጥሩ፣ አላበጠርኩትም፣ ምን አላደረግኩትም፣ እርጥብ እየሆነ ቅባቱን እንደዚህ ቀባሁት። ከለሩ ራሱ እንዴት እንደሚያምር እና በቃ እንደዚህ ጸጉራችሁን ፍረዝ አድርጋችሁ ራሱ መሄድ ትችላላችሁ የትም ቦታ። እኔ ግን ጸጉር መፈረዝ አልወድም፣ አበጥረዋለሁ ማለት ነው። ለጊዜው ግን ደስ ይለኛል እንደዚህ ሳየው። ግን ጸጉሬን ፈርዤ መሄድ ምናምን ነገር አልወድም። እና ጸጉር ግን ፍሪዝ የምትወዱ
በጣም ታድላችኋል። በጣም ነው ደስ የሚለው። እንደዚህ ጸጉራችሁን ተንከባከቡት። ለማንኛውም ለቻናሌ አዲስ የሆናችሁ ቤተሰብ እየሆናችሁ አበረታቱኝ። ነባሮች ሁሌም ላይክ ሸር እያደረጋችሁ ለምታበረታቱኝ፣ በተለይ ፋይዛ የምትባል ልጅ አለች እህቴ፣ የኔ እህት፣ የኔ ምርጥ፣ በጣም ነው ማመሰግነው። የምር ሁሌም አካውንት እየቀያየረች ነው ራሱ ማስታወቂያ የምታየልኝ እና ላይክ ሸር እያደረገች ለምታበረታታኝ እንዳንቺ አይነቶቹን ያብዛልኝ። በጣም ነው ማመሰግነው በጣም ከልብና። ለማንኛውም የምሰራላችሁ ቪዲዮ ካለ ኮመንት አድርጉልኝ። ባይ